እንግዲህ ከምዕራፍ 22 ነው የምንጀምረው። ምዕራፍ 22 ላይ ዳዊት በአዶላም ዋሻ ውስጥ እያለ የሆነውን ነገር ነው የሚያሳየን። ቁጥር 2 በጣም ይገርማል። የተጨነቀም ሁሉ ብድርም ያለበት ሁሉ የተከፋም ሁሉ ወደ እርሱ ተከማቸ፣ እርሱም በላያቸው አለቃ ሆነ፣ ከእርሱም ጋር 400 የሚያህሉ ሰዎች ነበሩ ይላልና አያችሁ። ሳኦልን ባለፈው ስናጠና ምን ብለን ነበር? ጽኑዓንና ኃያላንን ሲያይ ወደ እርሱ ይሰበስብ ነበረ ብለናል። ዳዊት ደግሞ የተጨነቁ ብድር ያለባቸው የተከፉ 400 ሰዎችን ሰብስቦ እንደተከፉ እንደተጨነቁ ባለዕዳ እንደሆኑ አይደለም የተዋቸው፣ የዳዊት ኃያላንና ጽኑዓን አደረጋቸው ማለት ነው። ሃሌሉያ። በኋላ ላይ የዳዊት ኃያላን ተብለው የሚጠሩት እዚህ ቦታ ላይ ወደ ዳዊት ሲመጡ የተጨነቁ የነበሩ ዕዳ የነበረባቸው የነበሩ የተከፉ የነበሩ እነዚህ ሰዎች ናቸው ወደሱ ተሰብስበው የዳዊት ኃያላን ተብለው የሚጠሩት ማለት ነው። ሃሌሉያ። ጌታ ይመስገን። ጌታም እንደዚህ ነው ያደረገው። ደቀ መዛሙርቱን ሲጠራ በሰው መመዘኛ በቃ በጣም የሚገልጽልኝ ጥቅስ እኔ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 ላይ ያለው ነው ብያችኋለሁ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ፉሊሽ ነገር መረጠ ይልና ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ብሎ ቀጥሎ ያለው ቁጥር የሚሆነውን እንዲያሳፍር የማይሆነውን መረጠ ይላል። አያችሁ፣ የማይሆኑትን ዳዊት ሰበሰበና የሚሆኑ አደረጋቸው። ለማንም ለራሳቸው እንኳን የማይሆኑትን ዕዳቸውን መክፈል የተሳናቸውን የተከፉትን የተጨነቁትን ሰብስቦ ኃያላንና ጽኑዓን አደረጋቸው። ኃያላንና ጽኑዓንን መሰብሰብ አለመፍራት አንድ ነገር ነው። ደካሞችን ሰብስቦ ደግሞ ኃያላን ማድረግ ደግሞ ከዛ የሚልቅ ነገር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ክብሩን ለመግለጥ በሰው መመዘኛ ውድቅ የሆኑ ሰዎችን ሰብስቦ ታላቅን ነገር የሚሰራ አምላክ ነው። እኔና እናንተን እንደሰበሰበው ማለት ነው። ለራሳችን የማንሆነውን ሰብስቦ ለሌላው የምንተርፍ ያደርገናል። እግዚአብሔር ለጥሪያችን እኛን የሚያደራጅበት ጊዜ ደግሞ አለ። ዳዊትን በአዶላም ዋሻ ነበር እግዚአብሔር ለጥሪው ሲያደራጀው የነበረው። የዋሻ ጊዜ ይባላል። እኔ እንደነገርኳችሁ እንግዲህ እናንተም እንደምታውቁት እኔም ባልነግራችሁ እናንተም እንደምታውቁት እግዚአብሔር በሰጠኝ እድል በዚህ በኒቆዲሞስ ሾው ካለፉት 7 ዓመት በላይ ሆኖታል። ኒቆዲሞስ ሾው አሁን በእነዚህ 7 ዓመታት ጊዜ ውስጥ እግዚአብሔር የሚገርም ትምህርት ቤት ነው ያደረገልኝ። እኔ ኒቆዲሞስ ሾውን ቁጭ ብዬ አባቶች ከምን ጀምረው ምን እንደደረሱ አካሄዳቸው ምን እንደነበረ በምን አይነት መንገድ እንዳለፉ የእግዚአብሔርን አሰራር አደራረጉን ፓተርኑን ከአባቶች ቁጭ ብዬ ከአባቶችና ከእናቶች አንደበት ቁጭ ብዬ የምሰማበት አስደናቂ እድል ነው እግዚአብሔር የሰጠኝ እና ቁጭ ብዬ ስሰማቸው በጣም የሚያመሳስላቸው ነገር ምን እንደሆነ ታውቃላችሁ? የዋሻ ጊዜ አላቸው፣ የዝግጅት ጊዜ አላቸው። እንደው እንደ እንጉዳይ ማታ ሳናየው ጠዋት የበቀለ አገልጋይ የለም። እውነተኛ የሆነ ጄኒውን የሆነ የእግዚአብሔር አገልጋይ በቃ የሆነ ማታ ተነስቶ ጠዋት የበቀለ አይደለም። የዋሻ ጊዜ ነበረው፣ የዝግጅት ጊዜ ነበረው። የሆነ ከሰው ጋር ያልተገናኘበት ከሰው ጋር ያልተያየበት እውነት ነው። በቃ እያንዳንዳቸው እናቶቻችን አባቶቻችን ጠጋ ብዬ ስሰማቸው በቃ አንድ የሚያመሳስላቸው ፓተርን የዋሻ ጊዜ አላቸው እና እግዚአብሔር በሰጠኝ እድል ይህንን ነገር ማየት ችያለሁ። እና ዳዊትም የዋሻ ጊዜ ነበረው። እግዚአብሔር እኛ ባለፍንበት መንገድ እያለፉ ያሉ ሰዎችን ደግሞ ወደኛ ይልካቸዋል። አይገርማችሁም? ለምን እንደሆነ ታውቃላችሁ? እንደምንረዳቸው፣ እንደምንረዳቸው፣ እንደምንራራላቸው አምኖን ነው እግዚአብሔር ወደኛ የሚልካቸው። ትናንትና እናንተ በተፈተናችሁበት ነገር መገፋት ከነበረ የእናንተ ቻሌንጅ የተገፉ ሰዎችን እግዚአብሔር ወደ እናንተ ይልካል። እናንተ ከነበራችሁበት ከሆነ ተግዳሮት ውስጥ እናንተ ከነበራችሁበት ከሆነ ህይወት ውስጥ ያሉ ሰዎችን ወደ እናንተ ይልካችኋል። ለምን? አምኗችሁ እኮ ነው። በዛ መንገድ በቃ አሰልጥኗችኋላ፣ በዛ ዙሪያ አሰልጥኗችኋል። ስለዚህ ያምናችኋል። እግዚአብሔር ይሄን ልጄን ወደ እሷ ብልካው ትረዳዋለች ይላል። ይቺን ልጄን ወደ እሱ ብልካት ይረዳታል ይላል እግዚአብሔር። አያችሁ? ስለዚህ ወደ ዳዊት ላካቸው። ዳዊት መከፋትን ያውቃል። ዳዊት መጨነቅን ያውቃል። ስለዚህ ወደ ዳዊት ላካቸው እግዚአብሔር ሰብስቦ ኃያላን እንዲያደርጋቸው። ሃሌሉያ። እግዚአብሔር ሰዎችን ወደ እኛ ሲያመጣ አምኖኝ እኮ ነው የሚል አቲቲዩድ እንዲኖረን፣ አምኖኝ እኮ ነው የሚል አመለካከት እንዲኖረን እግዚአብሔር ይርዳን። በእውነት እንደ ዕዳ እንድናያቸው ሳይሆን አምኖኝ እኮ ነው እግዚአብሔር። እንዴት አመንከኝ? እኔ አንዳንድ ጊዜ ሰዎች ከባባድ ሚስጥራቸውን ሲነግሩኝ ልባቸውን ሲያፈሱ በፊቴ እደነግጣለሁ። ጌታ ሆይ እንዴት አመንከኝ?
እንዴት አመንከኝ? በቃ ይሄንን ነገር ለመስማት እንዴት አመንከኝ? ስለ ትዳራቸው፣ ስለ ህይወታቸው ከባባድ ነገር ሰዎች መጥተው ሲነግሩኝ በቃ የሆነ ነፍሴ ትቀልጣለች በእግዚአብሔር ፊት። እንዴት አመንከኝ ጌታ ሆይ? ይሄንን ትረዳለች ብለህ፣ ይሄን ሰው ትረዳለች ብለህ፣ ይችን እህት ታግዛለች ብለህ እንዴት አመንከኝ ጌታ ሆይ ብዬ እደነቃለሁ። እና እንደዛ ነው ልንሆን የሚገባው ወገኖቼ። እግዚአብሔር ሰዎችን ወደ ላይ ጌታ ሆይ እንዴት አመንከኝ ልንል ነው የሚገባው። ካልክ ካመንከኝሽ እግዚአብሔር ይባረክ። ዳዊትን አምኖት እግዚአብሔር እነዚህን 400 ሰዎች ላከለት እና በዋሻው ውስጥ እሱም እየሰለጠነ እነዚህንም ሰዎች ያሰለጥን ነበረ። ዳዊት የምንወርስበት የምንሰወርበት ጊዜ አለ ወዳጆቼ። ከመውረስ በፊት መሰወር አለ። የምንሰወርበት ጊዜ አለ። የምንሰለጥንበት ጊዜ አለ። ዋሻ ማሰልጠኛ ነው እንጂ መቃብር አይደለም። አንዳንድ ሰዎች ዋሻ ውስጥ የሚቀመጡበትም ጊዜ በቃ የሆነ የጠፉ ይመስላቸዋል፣ የባከነ ጊዜ ይመስላቸዋል። የትሬኒንግ ጊዜ የባከነ ጊዜ አይደለም። የዝግጅት ጊዜ የባከነ ጊዜ አይደለም። የስልጠና ጊዜ የባከነ ጊዜ አይደለም። አንድ አባባል አለ፣ ምናልባት ሰዎች ሲናገሩት ሰምታችሁት ይሆናል። 2 ሰዎች ዛፍ ለመቁረጥ ወደ ጫካ ይሄዳሉ አሉ እና አንደኛው ሰው ልክ በቃ እግራቸው እዛች ጫካ ከረገጠች ጀምሮ መቁረጥ ይጀምራል። አንደኛው ሰው ደግሞ ቁጭ ብሎ መጥረቢያውን ይስላል። ከዛ በኋላ የሆነ ሰዓት ላይ ብድግ ብሎ ይቆርጥና እኩል እንጨት ይዘው ይመለሳሉ። ይሄኛው ቀኑን ሙሉ ነው ሲቆርጥ የሚውለው፣ ይሄኛው ደግሞ የተወሰነች ሰዓት ብቻ ነው የሚቆርጠው። እና ምንድን ነው ሚስጥሩ? አንተ እኮ ታሾፋለህ፣ እኔ ቀኑን ሙሉ ስደክም ነው ሙሉ፣ አንተ እኮ ታሾፋለህ ሲለው እያሾፍኩኝ እኮ አይደለም አለ። አንተ ባልተሳለ መጥረቢያ በምትደክምበት ሰዓት እኔ መጥረቢያን እየሳልኩኝ ነው። በተሳለ መጥረቢያ ስለምቆርጥ እኔ ጥቂት ጊዜ ነው የሚያስፈልገኝ አለው ይባላል። እና ወገኖቼ የእግዚአብሔርን ቃል እንደዚህ ቁጭ ብለን ስንሞላ፣ በዋሻ ጊዜ ስናሳልፍ፣ የምንሰለጥንበት ጊዜ፣ የምንዘጋጅበት ጊዜ፣ በጌታ ፊት የምንሆንበት ጊዜ መጥረቢያችንን እየሳልን ነው እንጂ ጊዜ እያባከንን አይደለም። መጥረቢያችንን እየሳልን ነው እንጂ እየቀለድን አይደለም። አሁን ብዙ ሰዎች አንቺ ደልቶሻል ልጄ በየቀኑ ማታ ማታ እዚህ መጽሐፍ ቅዱስ ጥናት እያልሽ ተገበያለሽ ሊሏችሁ ይችላሉ። ስራ ፈታችኋል እናንተ ሊሏችሁ ይችላሉ። እንዴት ጊዜ ተርፏችኋል ሊሏችሁ ይችላሉ። እኔ ጊዜ ተረፈኝ ሰው አይደለሁኝም። የሚያውቁኝ ሰዎች ያውቃሉ። በጣም ጊዜ ተረፈኝ ሰው አይደለሁኝም። ግን ይሄ የምንሳልበት ጊዜ ነው። የመሳል ጊዜ ደግሞ የቀልድ ጊዜ አይደለም። የመሳል ጊዜ የሚባክን ጊዜ አይደለም። ሃሌሉያ። እግዚአብሔር በሚሰራበት ጊዜ ገንዘቡ ሲያደርገን ፈጣን ሰራተኞች እንድንሆን፣ የልቡን የሚፈጽምብን ሰራተኞች እንድንሆን፣ የተሳልን የተዘጋጀን እንድንሆን እየሰለጠነን ነው። ስለዚህ ዳዊት በዋሻ የተቀመጠበት ጊዜ ዋሻው መቃብር አይደለም፣ የስልጠና ቦታ ነው፣ ትሬኒንግ ቦታ ነው። ዋሻው እየሰለጠነ ነበረ። ዳዊት በጣም የሚገርመው ራሱ በታላቅ መከራ ውስጥ እያለፈ ደግሞ ስለ እናትና ስለ አባቱ የሚጨነቅ ነው። የዳዊትን ልብ ብቻ ተመልከቱት። እግዚአብሔር ወድጀዋለሁ ያለውን ልብ ማጥናት እኮ ወገኖቼ በጣም እኮ አስፈላጊ ነገር ነው አይደለ? ወደድኩት ካለ ለምንድን ነው የወደደው? ምንድን ናቸው መገለጫዎቹ የዚህ ልብ ብለን ማጥናት በጣም አስፈላጊ ነገር ነው። የዳዊት ልብ መገለጫው እንግዲህ ይሄ ነው። ሰልፍ ፒቲ የለውም ዳዊት። እኔ ለራሴ በስንት መከራ ውስጥ ነኝ ያለሁት፣ እዚህ ያለብኝ ችግር ይበቃኛል፣ ደግሞ ስለነሱ ላስብ እንዴ አይልም ዳዊት። እንግዲህ ዳዊት እኮ የመጨረሻ ልጅ ነው ለቤቱ። አይታችሁ ከሆነ ከሱ በላይ 7 ልጆች አሉ እኮ አይደለ? ሲቀባ የነበረውን ነገር ተመልክተናል። ታናሹ አለ ተብሎ ተረስቶ የነበረ ልጅ ነው ተጠርቶ መጥቶ የተቀባው። ግን ታናሽም ቢሆን ስለ ቤተሰቡ ደህንነት ግን ይጨነቅ ነበር። እናትና አባቱን የሞዓብ ንጉሥ ጋር አምጥቶ እግዚአብሔር የሚያደርግልኝን እስከማውቅ ድረስ አንተ ጋር ይቀመጡ። እሱ እኮ በመከራ እያለፈ ነው። እሱ እኮ ነፍሱን ለማዳን ዋሻ ለዋሻ ጫካ ለጫካ እየተንከራተተ ነው። ግን አልፎ ስለሌላው ያስባል። አልፎ ስለ ቤተሰቦቹ ያስባል። ወገኖቼ ስለ ቤተሰቦቻችን ማሰብ መንፈሳዊነት ነው። ይህንን ታውቃላችሁ። ብዙ ጊዜ ጴንጤ የሚታማበት ነገር ስለ ቤተሰባችን ማሰብ፣ የራሱ ስለሆኑት ስለ ቤተሰቦቹ የማያስብ ሰው ሃይማኖትን ከካደ እኩል ነው ይላል እንደው መጽሐፍ ቅዱስ። የራሳችን ስለሆነው ስለ ቤተሰባችን አለማሰብ መንፈሳዊነት አይደለም። መንፈሳዊነት እኛ እንኳን ባይመቸን ስለ ቤተሰባችን ማሰብ ነው። ወንጌልን ኮምፕሮማይዝ ስለማድረግ አይደለም እየተናገርኩኝ ያለሁት። በተገቢው መልኩ ግን ስለ ቤተሰቦቻችን ማሰብ መንፈሳዊነት ነው። የዳዊት ልብ ይሄ ነበረ። የዳዊት ብቻ አይደለም ደግሞ ጌታችን ኢየሱስ ክርስቶስ ራሱ በመስቀል ላይ ሆኖ ዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ መስቀል ላይ ሆኖ እንደዚህ አለ። ከዚህ በኋላ ደቀ መዝሙሩን ዮሐንስን ማለት ነው
እናትህን ነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። አያችሁ፣ መስቀል ላይ ሆኖ ነፍሱን እየሰጠ በጦር እየተወጋ በችንካር እጁን እየተመታ ስለ እናቱ ግን ያስብ ነበረ። እናትህን ነኋት አለው። ደቀ መዝሙሩም ወደ ቤቱ ይዟት ሄደ ይላል። ስለዚህ የዳዊት ልብ ይሄ ነበረ፣ የጌታም ልብ ይሄ ነበረ። እግዚአብሔር የሚወደው ልብ ይሄ ነው እና መንፈሳዊነት መስሎ ካልታየን መንፈሳዊነት ነው፣ መንፈሳዊነት ነው። ቤተሰቦቻችን የሚያምኑም ሆኑ የማያምኑ ስለ ቤተሰቦቻችን ማሰብ፣ የኛ ስለሆኑት ቤተሰቦቻችን ማሰብ ፕራዮሪቲያችን ናቸው። ስለዚህ መንፈሳዊነት ነው ይሄ ማለት ነው። እና ዳዊት የዋሻው ጊዜ ሲያበቃ ደግሞ ነቢዩ ጋድ መጥቶ ውጣ ሲለው ዋሻው ውስጥ ተማሙቆ ደግሞ አልወጣም አላለ። ብዙ ጊዜ የትሬኒንግ ቦታችንን ደግሞ መጀመሪያ እንጠለዋለን። የትሬኒንግ ቦታው ይሰለቸናል። በቃ መውጣት ነው የምንፈልገው፣ መገለጥ ነው የምንፈልገው። ጌታዊ መቼ ነው የምገለጠው? መቼ ነው የምትልከኝ? መቼ ነው መውጣው እንላለን። ከሆነ ጊዜ በኋላ ደግሞ የሆነች ስሜት ትመጣለች፣ የትሬኒንግ ቦታውን የመልመድና የመሟሟቅ እዛው። ከዛ ደግሞ መውጣት ያለመፈለግ ኮንፈርት ዞናችን ትሆናለች። ሴትል እናደርጋለን እዛ፣ መውጣት አንፈልግም። ዳዊት ግን ጋድ መጥቶ ነቢዩ ጋድ መጥቶ ውጣ ሲለው አላመነታ። ምክንያቱም ማሰልጠኛ መዳረሻ አይደለም። አያችሁ፣ አንዳንዶቻችን ማሰልጠኛ ውስጥ መቀመጥ መቃብር ውስጥ መቀመጥ ይመስለናል። ትንሽ ቆይተን ደግሞ ማሰልጠኛው መዳረሻችን ይመስለናል። በቃ ከዛ መውጣት ደግሞ አንፈልግም። ዳዊት ግን በሚሰለጥንበት ሰዓት ተረጋግቶ ዋሻ ውስጥ ይቀመጣል። መውጣት ሲኖርበት ውጣ ሲባል ደግሞ ሳያመነታ ይወጣል። እግዚአብሔር እንደ ጊዜያችሁ እንደ ሲዝናችሁ ለልባችሁ ይናገራችሁ። መቀመጥ ከሆነ ተቀመጡ፣ መውጣት ከሆነ ውጡ ሲላችሁ የምትታዘዙበት ጸጋ ደግሞ ያብዛላችሁ። ከዛ በኋላ ዶይቅ በቅንዓት ተነሳስቶ ካህኑ አቤሜሌክ ለዳዊት ያደረገለትን ለሳኦል ሲናገር እንመለከታለን። አያችሁ፣ ሳኦል እዚህ ቦታ ላይ የእግዚአብሔር ካህናትን እንዲገድሉ ወታደሮቹ ትእዛዝ ሲሰጥ ወታደሮቹ እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ ይላል። እምቢ አሉ። ይሄ ነው ባለፈው ያልኳችሁ የሰሚሽን እና የኦቢዲየንስ ልዩነት ማለት፣ የመታዘዝና የመገዛት። መገዛት ማለት በሳኦል ንግስና ላይ ምንም ችግር የለባቸውም። ሳኦል ላይ ንግስናው ላይ ዙፋኑ ላይ አላመፁም፣ ይገዙለታል ለንግስናው። ነገር ግን በእግዚአብሔር ካህናት ላይ እጃችሁን ዘርጉ ሲባሉ ግን ፈቃደኛ አይደሉም። ያ መታዘዝ ይባላል። አክሽን ነው። መገዛት የልብ ፖዚሽን ነው። መታዘዝ ደግሞ አክሽን ድርጊት ነው። አሁን እነዚህ ሰዎች እነዚህ ወታደሮች በተጠንቀቅ ቆመው የእሱን ትእዛዝ የሚጠባበቁ ለሱ የተገዙ በመንግስቱ ላይ የማያምፁ ንግስናውን የተቀበሉ ከእሱ ጋር ምንም ችግር የሌለባቸው ሰዎች ናቸው። ወደ መታዘዝ ሲመጣ ግን አልቲሜትሊ ንጉሱን በመታዘዝ ውስጥ እግዚአብሔርን ስለሆነ መታዘዝ ያለባቸው የእግዚአብሔርን ካህናት ለመግደል እጃችንን አናነሳም አሉ። ዶይቅ ግን ዞረና 85 የበፍታ ኤፉድ የለበሱ ካህናትን በዚያን ቀን ብቻ ገደላቸው። ከተማቸውን ሞብን አጠፋ። ከብቶቻቸውን፣ ልጆቻቸውን፣ የሚጠቡትን ሁሉንም ነገር አጠፋ ይላል። እዚህ ቦታ ላይ የደረሰ ውድመት በኋላ ላይ ሳኦልን እንዴት ዋጋ እንደሚያስከፍለው ታያላችሁ። እግዚአብሔርን የሚጠይቅለት የበፍታ ኤፉድ የሚለብስ አንድ ካህን አጥቶ የሙት መንፈስ እንድትቀሰቅስለት ሟርተኛ ጋር ሲሄድ ታዩታላችሁ። እዚህ ቦታ ላይ የሰራው ስራ ነው በኋላ ላይ ሄዶ ዋጋ የሚያስከፍለው። አጥፋልኝ አለ። ዶይቅ ተነስቶ አጠፋቸው። ከዛ በኋላ የእግዚአብሔር ድምፅ ሲፈለግ ኬት ይምጣ? ሳሙኤልን ከሞት ቀስቅሽልኝ አላት። አንዲት ሟርተኛ ጋር ሙት መንፈስ የምትቀሰቅስ ሴት ጋር ሄዶ ዋጋ አስከፈለው። ዶይቅ ግን በቅንዓት ተነሳስቶ አጠፋቸው፣ ካህናቱን ሁሉ ማለት ነው። ከዛ በኋላ አብያታር አምልጦ ለዳዊት መጥቶ የሆነውን ሁሉ ነገረው። ይገርማል። ቁጥር 22 ላይ ዳዊት አብያታርን እንደዚህ ያለው፣ ኤዶማዊው ዶይቅ በዚያ መኖሩን ባየሁ ጊዜ ለሳኦል በእርግጥ ይነግራል ብዬ በዚያውን ቀን አውቄዋለሁ አለ። ለአባት ቤት ነፍሱ በጥፋታቸው ምክንያት እኔ ነኝ። አያችሁ፣ ዳዊት በነበረው ሁኔታ ልቡ ተይዞ ስለነበረ ነው እንጂ ውስጡን አዳምጦ ቢሆን ኖሮ እርምጃ በወሰደና 85 ካህናት ደማቸው ከመፍሰስ በዳኑ ነበር። አውቄው ነበር አለ። እግዚአብሔር እኮ ለልባችን ይናገራል። እኛ ግን በሁኔታ በነገሮች ተወጥረን ካለፈ በኋላ ታውቆኝ ነበር እኮ ብላችሁ አታውቁ? ታውቆኝ ነበር እኮ
እግዚአብሔር የሚናገር አምላክ ነው። ለባሪያዎቹ ሳይናገር ለባሪያዎቹ ሳያሳውቅ አንዳች ነገር እንዲሆን የሚፈቅድ አምላክ አይደለም። እኔ ብዙ ጊዜ ላለሁኝ እግዚአብሔር በህልም ይናገረኛል። እኔ እንግዲህ ለእያንዳንዳችሁ እንዳስለምዳችሁ ይናገራችኋል እና ሜጀር ነገር በህይወቴ በቤተሰቤ ዙሪያ ወይንም ደግሞ በጓደኞቼ እንኳን የኔ ቅርብ በሆኑ ሰዎች ዙሪያ እንኳን ሲፈጠር እግዚአብሔር በህልም ያሳውቀኛል እና የሆነ ሜጀር ነገር ከተፈጸመ በጓደኞቼ ወይም በቤተሰቦቼ ዙሪያ ከሆነ ቁጭ ብዬ ህልም አላየሁም ነበር ብዬ አስባለሁኝ እና ጓደኞቼ ይሉኛል ህልም አላየሽም ነበር ይሉኛል እነረቁና ህልም አላየሁም ነበር እላለሁኝ ቁጭ ብዬ። ግን የሚገርማችሁ ቁጭ ብዬ ከዛ በኋላ ጊዜ ሰጥቼ ሳስበው አይቼ ወይ በኋላ ጸልይበታለሁ ብዬ ትቼዋለሁኝ። አይቼ ይሄ እንኳን ከአይምሮዬ ነው ብዬ ወይ ተዘናግቻለሁኝ እንጂ በዛ ጉዳይ ላይ ያንን ነገር የሚጠቁም የሆነ ነገር አይቼ ነበር። የሆነ ነገር እግዚአብሔር በሆነ ምልክት ሰጥቶኝ ነበር እና እግዚአብሔር ወገኖቼ ሊመጣ ስላለው ነገር ለባሪያዎቹ ለልጆቹ ምልክትን ይሰጣል፣ ይናገራል። እግዚአብሔር በልዩ ልዩ መንገድ ይናገራል፣ ሰው ግን አያስተውልም አለ ኤሊሁ። እኛ ካስተዋልን እግዚአብሔር ይናገራል። ዳዊት አውቄው ነበር አለ። ዶይቅን ሳየው አውቄ ነበር አለ። በቃ እግዚአብሔር ያንቃን በእውነት። ይህ ሁሉ ጥፋት ከጠፋ በኋላ በቃ 85 የበፍታ ኤፉድ የሚለብሱ ካህናት ከተማቸው፣ ከብቶቻቸው፣ ልጆቻቸው ሁሉ ከወደሙ በኋላ አውቄው ነበር ከማለት እግዚአብሔር ያድናል። በእውነት እግዚአብሔር ያስመልጣችሁ ከዚህ በጌታ በኢየሱስ ስም። እግዚአብሔር ዛሬ መንፈሳችንን ያንቃ። እግዚአብሔር በህልም ሲናገር፣ እግዚአብሔር ምልክት ሲሰጥ፣ እግዚአብሔር በድምፅ ሲናገር፣ እግዚአብሔር በቃሉ ሲናገር የምናስተውል ያደርጋል። በእውነት አሁን በነገሮች በጣም አይምሯችን ስለተያዘ ኢንፎርሜሽን አፍተር ኢንፎርሜሽን ዝም ብሎ አይምሯችን ስለሚያግበሰብስ የእግዚአብሔርን ድምፅ እንኳን ቆም ብለን የምናስተውልበት ጊዜ እንዳጣን ታውቃላችሁ። ቃል እንኳን ሲደገም አንደነግጥም። እኔ ድሮ አስታውሳለሁኝ፣ ድሮ ልበለው እንጂ የዛሬ 15 ዓመት 14 ዓመት ድሮ የሚባል ጊዜ አይደለም። ኳየር ውስጥ እንደዚህ ስንሄድ ወይ ኳየር ላይ የሆነ ቃል ተካፍለን ከሆነ ስንጸልይ የተካፈልነው ቃል ልክ ልብሳችንን ለብሰን የኳየር ልብሳችንን ጉባኤ ላይ ወተን ቁጭ ብለን ሰባኪው ያንን ቃል ከጠቀሰ ኳየሩ በሙሉ ዞሮ ይተያያል። ኳየር ላይ የተናገረን ቃል ተደገመ እንላለን። ወይ እንደ ትላንትና ማታ አዳር ጸሎት ከነበረ አዳር ጸሎት ላይ የተጸለየበትን ነገር የጸሎት የሚመራ ሰው ደግሞ ከተናገረው በዚህ ነገር ዙሪያማ እግዚአብሔር የሚሰራው ነገር አለ፣ ያ ቃል እኮ ተደገመ እንባባላለን። በቃ ቤተክርስቲያን ውስጥ በጣም ልባችንን የሚያሞቀው ነገርና ኤክሳይትድ የሚያደርገን ነገር ይሄ ነበረ። እኛ ውስጥ የዘመርነው መዝሙር ሰባኪው በስብከት ቃሉን ካነሳው፣ እኛ ውስጥ የተነጋገርነውን ነገር ወይ አስቀድመን በስልክ ምናምን ያወራነውን ነገር ድንገት ሰባኪው ከተናገረው፣ ድንገት ዘማሪው፣ ድንገት ጸሎት መሪው ከተናገረው ከጉባኤ ውስጥ በአይን ተፈላልገን ተያይተን እግዚአብሔር በዚህ ቃል ዙሪያ የሚያደርገው ነገር አለ ብለን በቃ ልባችንን በዛ ዙሪያ እናነሳሳለን፣ እንጠብቃለን። እግዚአብሔር ያንን ልብ ይመልስልን። ቅድም የሰማነው ቃል አሁን ሲደገም እንኳን ማስታወስ እስከማንችል ድረስ በኢንፎርሜሽን አይምሯችን ተሞላ። ትላንትና ከልጄ ጋር እየተነጋገርን ነበር። ቲክቶክ ምን እንዳደረገን አንድ ያነበብኩትን ነገር እየነገርኳት ነበረ። አይምሯችን መረጃን የሚያስቀምጥበት የራሱ ሲስተም አለው። የሚያሳዝን ነገር ስታዩ የሚያሳዝን ብሎ አንድ ፎልደር አለው። የሚያሳዝን ነገር ብሎ ያስቀምጠዋል። የሚያስቅ ነገር ስታዩ የሚያስቅ ብሎ ያስቀምጠዋል። ፎልደሩን ከፍቶ ከመዝጋቱ በፊት እናንተ ስክሮል እያደረጋችሁ ነው። አሁን እያዘናችሁ ነው። አሁን እየሳቃችሁ ነው። አሁን እየተደነቃችሁ ነው። አሁን እየተናደዳችሁ ነው። ልክ እንደ ኮምፒውተር ይዩት። 50 ፎልደር አይምሯችሁ ውስጥ ተከፍቷል። ዝብርቅርቅ ብሏል። አያችሁ እንዴት አድርጎ ሴቭ ያደርግ፣ እንዴት አድርጎ የሰማነውን የእግዚአብሔርን ድምፅ፣ ያየነውን ህልም፣ ጌታ የሰጠንን ምልክት፣ የተደገሙትን የእግዚአብሔር ቃል ክፍሎች ደግሞ ሲናገር እኮ እግዚአብሔር ሊያጸና ነው። ይህም ነገር ደግሞ ለንጉሱ መታየቱ አለ እኮ አይደለ ዮሴፍ፣ እግዚአብሔር የተናገረውን ነገር እንደሚያደርግ በቃ ደግሞ ካሳየ እኮ እግዚአብሔር፣ ደግሞ ከተናገረ እኮ እግዚአብሔር እያረጋገጠ ነው። ይሆናል ያ ነገር እያለ ነው። እግዚአብሔር ይመልሰን፣ ወደዛ ዘመን ይመልሰን፣ በቃል ወደምንደነቅበት፣ ትኩረት ወደምንሰጥበት፣ እግዚአብሔር ለሚሰጣቸው ምልክቶች ትኩረት የምንሰጥበት፣ የምንጠባበቅበት ወደዛ ዘመን እግዚአብሔር ይመልሰን። ክብር ለእግዚአብሔር ይሁን። በቃ ይሄ ይሁን። አሜን። ይሄ ካልቸር ይመለስልን በእግዚአብሔር ቤት ውስጥ በእውነት ይሄ ካልቸር ይመለስልን። አሁን ሌላ ነገር ነው የምንጠብቀው። ወደ እግዚአብሔር ቤት ሄደን እኮ ሌላ ነገር በቃ ሌላ ነገር ነው የምንጠብቀው። የሚያስደንቀንም ሌላ ነገር ነው። የሚያስቀን ነው የምንፈልገው። የሚኮረኩረን ነው የምንፈልገው። የሆነ የሚያስገርመን ነገር ነው የምንፈልገው። ወጥተን የምናወራው ጆኩን ነው፣ ቀልዱን ነው።
እንዴት በቃ እንትን እንደሆነ ነው የምናወራው ወተን። እግዚአብሔር በእውነት ያቅና፣ ልባችንን ያቅና። በእውነት በቃ ቁሙና ጠይቁ ይላል እኮ የቀደመችው መንገድ ላይ ቁሙና ጠይቁ ይላል። ዛሬ እግዚአብሔር ቆመን እንድንጠይቅ ይፈልጋል። የቀደመው መንገድ ይሄንን ይመስል እኔ እንኳን ረጅም ዓመት ልምድ ያለኝ ሰው አይደለሁኝም በጌታ ቤት የምነግራችሁ። በእውነት አባቶቼ ከኔ በላይ የሆነውን ነገር ሲናገሩ ቁጭ ብዬ መስማት እድል አግኝቻለሁ። ግን የዛሬ 15 እና 16 ዓመት የነበረ ካልቸር ማለት በቃ ትኩረት ለማድረግ የሚበቃ አቴንሽን መስጠት እንችል ነበረ። አሁን ግን እንደዛ አይደለንም፣ በብዙ ነገር አይምሯችን ስለተያዘ ማለት ነው። እና ዳዊት አይምሮ በነበረው ችግር ሳኦል ከዚህ ያሳድደዋል፣ እርቦታል፣ ደክሞታል፣ የጦር መሳሪያ እጁ ላይ የለም፣ የሚሄድበትን አያውቅም፣ ብቸኝነት ይዞታል፣ ብቻውን ነው ያለው፣ ማንም ሰው አብሮት የለም፣ ግራ ገብቶታል። የእስራኤል ንጉሥ ከዙፋኑ ላይ ወርዶ ቁንጫ ያሳድዳል ያለ። እንግዲህ በቃ በዚህን አክል የጠላቱ ትልቅነትና የእሱ ትንሽነት እንደዛ ነው። በእንደዚህ አይነት ሲቹዌሽን ስለተከበበ የእግዚአብሔርን ድምፅ፣ እግዚአብሔር የሰጠውን ምልክት ማስተዋል አልቻለም ነበረ። ስለዚህ ታላቅ ኪሳራ ከሰረ። አያችሁ፣ የውጭው ጫጫታ ዋናው ዓላማው ውስጣችንን እንዳናዳምጥ ማድረግ ነው። ውስጣችንን ካዳመጥን ከብዙ ኪሳራ እንደምንድን ያውቃል ጠላታችን። ስለዚህ በዙሪያችን ከባድ ጫጫታ ይፈጥራል፣ ከባድ ውካታ ይፈጥራል። ወደ ውስጥ እንዳናዳምጥ። ትልቅ ድል ያለው ውስጣችንን ስናዳምጥ ነው። ውጭ ያለውን ኢንፎርሜሽን በመሰብሰብ ድል ማድረግ አንችልም። ወደ ውስጥ በማዳመጥ ጸጥ አሰኝተን፣ ነፍሳችንን ጸጥ አሰኝተን፣ ሁኔታውን ዘወር አድርገን ውስጣችንን ስናዳምጥ እግዚአብሔር ይናገራል። ቁጥር 23 ላይ ነፍሴን የሚፈልግ አለው፣ ያንተን ነፍስ ይፈልጋል አለው አብያታርን። ከኔ ጋር ተጠብቀ ትኖራለህና በእኔ ዘንድ ተቀመጥ፣ አትፍራ አለው። ይሄ የክርስቶስን ድምፅ አይመስልም? የሚሰጠው ዋስትና ማቴዎስ ወንጌል ምዕራፍ 11 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁኝ አለ ጌታ። በቃ ነፍሱን ለነፍሳችን ሰጥቶ እናንተን የሚፈልግ እኔን ይፈልጋል አለ። በቃ ዳዊት አንተን የሚፈልግ እኔን ይፈልጋል እንዳለ ኢየሱስም ወደሱ ሲጠራን እናንተን የሚፈልግ እኔን ነው የሚፈልገው ብሎን ይጠራል። ለዛ እኮ ነው ሐዋርያት ሥራ ምዕራፍ 9 ላይ ሳኦል ክርስቲያኖችን ሲያሳድድ መጣና ሳኦል ሳኦል ስለምን ታሳድደኛለህ አለው። ነፍሱን ስለ ነፍሳችን አኑሯላ። እኛን የሚፈልግ እሱን ነው የሚፈልገው። ይሄ የክርስቶስ ድምፅ ነው። ዳዊት ያሳየው የጌታን ልብ ነው። አያቸው አብያታር ከዳዊት ጋር እስከሆነ ድረስ ደህንነቱ የተረጋገጠ ነው። ዳዊት በነፍሱ እንደማለለት ኢየሱስም ወደ እርሱ ለሸሸለኛ እንዲሁ አድርጎልናል። ከእርሱ ጋር እስካለን ድረስ የተጠበቅነን፣ ፕሮቴክትድ ነን። ከእኔ ጋር ተጠብቀ ትኖራለህ። ሃሌሉያ! ምን አይነት የሚያጽናና ቃል ነው በእውነት። ይህንን ቃል እያነበብኩት ጌታ ለእኔ እንደተናገረኝ ሆኖ እየተሰማኝ ነበር። ከእኔ ጋር ተጠብቀሽ ትኖሪያለሽ እንዳለኝ፣ በቃ ከእኔ ጋር ተጠብቃችሁ ትኖራላችሁ ብሎ ነው ወደሱ ያስገባን። እናንተን የሚፈልግ እኔን ይፈልጋል ብሎ ማለት ነው። ኢየሱስ ጌታ ነው። ከዛ በኋላ የምናልፈው ወደ ምዕራፍ 23 ነው። ምዕራፍ 23 ላይ ዳዊት ቅዒላን ያዳነበት ምዕራፍ ነው። ቁጥር 2 ላይ ዳዊት እንደዚህ ያለ፣ ልሂድን እነዚህ ፍልስጤማውያንን ልምታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ ፍልስጤማውያንን ምታ፣ ቅዒላንም አድን አለው ይላል። ዳዊት ከሞት ለማምለጥ ሸሽቶ በተሸሸገበት ሆኖ የሌሎች መዳን ግድ ይለዋል። አሁንም የእናትና የአባቱ ጉዳይ ብቻ እንዳይመስላችሁ፣ የሌሎች መዳን ግድ ይለዋል። እግዚአብሔርን ጠየቀ። አብረውት ያሉ ሰዎች ደግሞ ፈሩ። እዚህ እንኳን መቀመጥ ፈርተናል፣ እኛ እንኳን ደግሞ ወደዛ ልንሄድ አሉት። አልፈረደባቸውም። ባሉበት ነው፣ በቃ ሰው በደረሰበት ነው የሚመላለሰው። አልፈረደባቸውም። ይልቁንም ልባቸው እንዲረጋ እግዚአብሔርን ደግሞ ይጠይቅላቸዋል። እግዚአብሔርን ደግሞ ጠየቀ ይላል። ገረመኝ። እኔን ያሳደገኝ ፓስተር ሞ ዩጎ ቸርች ምን ይለን ነበረ? እኛ እንግዲህ ከዚህ በፊትም ነግሬያቸዋለሁ። እኛ እንግዲህ በቃ ሙሉ ጊዜ አገልጋዮች ነን። ከጠዋት ጀምሮ እዛ በቃ የዲቮሽን ጸሎት አለ፣ ቃል ስንከፋፈል በቃ እየነደድን ነው የምንውለው። እና ልክ ጉባኤ ሰዓት ሲደርስ አንዳችን ጸሎት መሪ እንሆናለን፣ አንዳችን አምልኮ መሪ እንሆናለን። እና በምንወጣበት ሰዓት አስቀድሞ ጠርቶ ያስጠነቅቀናል። እናንተ የታደላችሁ ናችሁ፣ ቀኑ ሙሉ በቃ በእግዚአብሔር ሕልውና ውስጥ ቃሉን ስታነቡ፣ ስትጸልዩ፣ ስትቀጣጠሉ ከፍ ብላችሁ ነው ያላችሁት።
ይህ ህዝብ ደግሞ አንዳንዱ በቃ የግብር ጫና መጥቶበት፣ አንዳንዱ ሙስና ጉቦ ካልሰጠ ፋይልህ አይለቀቅም ተብሎ፣ አንዳንዱ ሌባ ስልኩን ሰርቆበት፣ አንዳንዱ ከሚስቱ ጋር ተጣልቶ፣ አንዳንዱ የቤት ኪራይ የሚከፍለው አጥቶ ውርድ ብሎ ልቡ ወድቆ እግዚአብሔር ዛሬ ቢናገረኝ፣ እግዚአብሔር ዛሬ ቢያጽናናኝ፣ እግዚአብሔር ዛሬ ቢዳስሰኝ ቢፈውሰኝ ብሎ ታሞ የሚመጣ ህዝብ ስላለ ዝቅ ብላችሁ ወርዳችሁ ህዝቡን እንድታነሱት ብሎ ያስጠነቅቀን ነበር። እንደወጣችሁ ከሰማይ እንዳትጀምሩ፣ ካላችሁበት እንዳትጀምሩ፣ ህዝቡ ካለበት ወረድ ብላችሁ ህዝቡን ይዛችሁ የሚራራ የሚሸከም ልብ ይኖራችሁ ብሎ ያስጠነቅቀን ነበር። አያችሁ ዳዊት እነሱ በደረሱበት ይመላለሱ፣ አልፈረደባቸውም። በቃ አልፈረደባቸውም። እንፈራለን መውጣት። እግዚአብሔር እኮ ተናግሮታል። እናንተ የማታምኑ አላላቸውም። እናንተ የእግዚአብሔርን ድምፅ የማትሰሙ አላላቸውም። አልፈረደባቸውም። እሺ በቃ ስለ እናንተ ደግሞ ደግሜ እግዚአብሔርን ጠይቃለሁኝ አላቸው። ደግሞ እግዚአብሔርን ጠየቀ፣ ልባቸው ረጋ አሁን። ስለዚህ አብረውት ወጡ ማለት ነው። እንደዚህ የምንራራ የምንሸከም በምናገለግላቸው ሰዎች እርምጃ ልክ የምንራመድ ያደርገን እግዚአብሔር። የያዕቆብን እረኝነት ስናይ እንደዛ አይደለ? በሚያጠቡት ልክ ነው የምራመደው። አንድ ላይ የነዷቸው እንደሆነ ያልቁብኛል አለው ኤሳው አብረን እንሂድ ሲለው። ግልገሎች አሉ የሚያጠቡ አሉ እና አንድ ላይ ከነዷቸው ጎልማሶች ያልቁብኛል አለ። ስለዚህ እኔ በሚያጠቡትና በግልገሎች እርምጃ ልክ ስለምራመድ ጌታዬ ከፊት ቀድሞ ይሄዳል። በግልገሎች እርምጃ፣ ባልበሰሉ ሰዎች እርምጃ፣ እምነታቸው ባልጠነከረ ሰዎች እርምጃ፣ በደከሙ ሰዎች እርምጃ የምንሄድ ያደርገን። ወንድሞቻችንን ጥለን ያልገባቸው ያልደረሱ ብለን የምንሄድ ሳንሆን በእነሱ እርምጃ የምንራመድ ያደርገን። ከዳዊት ይህንን ተምሬያለሁኝ እዚህ ቦታ ላይ። ዳዊት ከንግስና በፊት እንዴት በእግዚአብሔር መመራት እንዳለበትና እሱ የደረሰበት እምነትና ድፍረት ላይ ያልደረሱ ሰዎችን እንዴት ተሸክሞ ማድረስ እንዳለበት እየተማረ ነበር እዚህ ቦታ ላይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዚህ ይላል፣ ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ አለ። ጌታ እየሰማ ያደርግ እንደነበረ ዳዊትም እንዲሁ እየሰማ ያደርግ ነበረ። በጣም የሚገርማችሁ ነገር ቄይላን ካዳነ በኋላ የቄይላ ሰዎች ዳዊት ላይ ጠላት ሆኑበት። ደግሞ እግዚአብሔር የቄይላ ሰዎች ለሳኦል አሳልፈው እንደሚሰጡት ሲጠይቀው አረጋገጠለት። ሳኦል ይወርዳል? ጌታ ሆይ አዎ ይወርዳል አለ። የቄይላ ሰዎችስ አሳልፈው ይሰጡኛል? አዎ ይሰጡሃል አለ። አይገርማችሁም? እግዚአብሔር ይሄንን እያወቀ ነው ላድናቸው ወይ ብሎ ሲጠይቀው አዎ ሂድና አድናቸው ያለው። የሚገርም አምላክ። ዳዊትስ እንደው ሳያውቅ ነው ቄይላን ለማዳን ልውጣ ከፍልስጤማውያን እጅ ታደጋታለሁ ሲል አዎ ፈጽመ ትመታቸዋለህ ሂድ ውጣ አለ እግዚአብሔር። መጀመሪያ ላይ ስናነብ ዳዊት አያውቅም የቄይላ ሰዎች መልሰው ዞረው እሱን አሳልፈው ሊሰጡት እንደሚያስቡ። እግዚአብሔር ግን እኮ ይህንን አስቀድሞ ያውቅ ነበረ። ምን አይነት አምላክ ነው ያለን በእውነት! እያወቀ ልክ ጌታ ኢየሱስ ክርስቶስ ይሁዳ እንደሚሸጠው እያወቀ አሳልፎ እንደሚሰጠው እያወቀ ከሱ ጋር 3 ዓመት እንደተቀመጠ ማለት ነው። እግዚአብሔርም እያወቀ ነበረ ቄይላን እንዲያድናት ለዳዊት የፈቀደለት። እና አንዳንዴ ወዳጆቼ ሰዎች ከኛ የሚያገኙትን እንጂ እኛን ላይወዱን እንደሚችሉ እንዲያውም አሳልፈው ሊሰጡን እንደሚችሉ ማወቅ አለብን። ቢሆንም ግን መልካም ከማድረግ ልንከለከል አይገባም። እግዚአብሔር የሚፈልገው ይሄንን ነው። በቃ ሰዎች አንዳንዴ የኛን ነው የሚፈልጉት እንጂ እኛን አይደለም። ክርስትና ግን እንደዛ አይደለም። ጳውሎስ እንደዚህ ያለ እናንተን እንጂ ያላችሁን አንፈልግም ማለት። አንዳንድ ሰዎች ግን እናንተን አይደለም የሚፈልጉት ያላችሁን ነው የሚፈልጉት። ኢቭን የጸጋ ስጦታ ቢሆን እንኳን ማለት ነው። የጸጋ ስጦታችሁን ይፈልጋሉ እንጂ እናንተን አይፈልጓችሁም። እናንተ ጋር ያለውን ነገር ነው የሚፈልጉት። ጌታ ኢየሱስ ክርስቶስ በምድር ባገለገለበት ጊዜም እንደዚህ አይነት ሰዎች ነበሩ። ኢየሱስ መግቧቸው ፈውሷቸው ነፃ አውጥቷቸው ሲያበቃ ነው ስቀለው ብለው የለመኑት። እነዚያው ሰዎች ናቸው። የግሪክ ሰዎች መጥተው አይደሉም። ከሌላ አካባቢ ከሊቢያ ምናምን ሰዎች ሄደው አይደሉም። እነዛው የፈወሳቸው የመገባቸው ከአጋንንት እስራት ነፃ ያወጣቸው እነዛው ሰዎች ናቸው መልሰው ስቀለው ብለው የጮሁት። ስለዚህ የሰዎች ጥላቻው ሁሉ የኛን ውድቀት አያሳይም። የኛን ትክክል አለመሆን አያሳይም። አንዳንድ ጊዜ ያላችሁን ብቻ የሚወዱ ሰዎች አሉ። ያላችሁን ብቻ የሚፈልጉ ሰዎች አሉ። እግዚአብሔር ቅን ባሪያዎቹን ግን በከንቱ ከሚጠሏቸው እጅ ይታደጋል። ዮናታን መጣ። የተወደደ
አትፍራ ንጉሥ ትሆናለህ አለው። ክንዱን አበረታው ዳዊትን። አያችሁ፣ ዮናታን ያለ እውቀት አይደለም ዳዊትን የሚደግፈው፣ አውቆ ከእግዚአብሔር ፈቃድ ጋር ተስማምቶ ነው። ይህንን የምናገርበት ምክንያት አለኝ። በጣም ብዙ አገልጋዮችን የሚወዱ አገልጋዮችን የሚደግፉ በሙሉ ኃይላቸው ከአገልጋዮች ጋር የሚቆሙ ሰዎችን አውቃለሁ። ነገር ግን በእውቀት ሳይሆን በስሜት የእግዚአብሔርን ፈቃድ ተከትለው ሳይሆን ስሜታቸውን ተከትለው ከነዛ አገልጋዮች አጠገብ የሚቆሙ ሰዎች በጣም ያስፈሩኛል። በጣም ነው መፈራቸው። ምክንያቱም ያ ስሜታቸው የተረበሸ ቀን በእነሱና በዛ አገልጋይ መካከል የሆነ አለመግባባት የተፈጠረ ቀን የሚዞሩት አዟዟር የሚሄዱበት ተቃራኒ መንገድ እጅግ በጣም የሚያስፈራና የሚያስደነግጥ ነው። መጀመሪያ ልክ እንደ ማን ነው የዳዊት ልጅ እንደ አምኖን ትዕማርን ወደድኳት ብሎ በፍቅሯ ተያዝኩኝ ብሎ እስኪ ከሳ እስኪ ጠቁር ድረስ ጓደኛው መጥቶ የንጉሥ ልጅ ሆይ ምን ሆነህ ነው እንደዚህ የከሳኸውና የጠቆርከው ብሎ ሲጠይቀው እህቴን ትዕማርን ወድጃት ነው፣ በቃ ምግብ መብላት አቅቶኝ ነው አለ። እንደዛ እስኪ ጠቁር እስኪ ከሳ ድረስ ወዷት ካስነወራት በኋላ የእግዚአብሔር ቃል በጣም ይገርመኛል። መጀመሪያ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ ይላል። አያችሁ፣ ፒውር ስላልነበረ ፍቅሩ ዲፋይልድ ስለሆነ የረከሰ ፍቅር ስለሆነ ፒውር ስላልሆነ መጀመሪያ ከወደዳት ውድ አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ ይላል። እስኪ ከሳ እስኪ ጠቁር ድረስ ወዷት ነበረ። እንግዲህ ጥሉ ከዛ በለጠ ከተባለ ምን አይነት ጥልቅ የሆነ ጥላቻ እንደሆነ መገመት አያቅታችሁም። በስሜት የምናደርገው ነገር እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ የእግዚአብሔርን ስራ ለመደገፍ በመረዳት የቆምነው ከእግዚአብሔር ስራ ጋር መሆኑን በማወቅ የምንደግፈው የእግዚአብሔርን መንግስት እንደሆነ የምንሰራው ለእግዚአብሔር መንግስት እንደሆነ በማወቅ ካልሆነ በስተቀር ከአገልጋዮች አጠገብ የምንቆመው በስሜት ከሆነ በኋላ ላይ ጥላችን ከመጀመሪያው ፍቅራችን ይልቅ የከፋ ነው እና ከተለያዩ በኋላ የሚያወሩት ወሬ የሚያደርጉት ነገር እንዴት ባክፋየር እንደሚያደርጉ መልሰው እንዴት በበቀል በዛ ሰው ላይ እንደሚነሱ በጣም ትደነግጣላችሁ። ምክንያቱም ከእውቀት ሳይሆን ከስሜት ነው። ዮናታን ግን ፍቅሩ እኮ በጣም ጥልቅ ነው። እንደው ያዝልቅላቸው ወይ የእነዚህ ሰዎች ፍቅር የምትሉት የለም። በጣም ጥልቅ ከመሆኑ የተነሳ የአንዳንድ ሰዎች ፍቅር ከመብዛቱ የተነሳ የዮናታንና የዳዊት ፍቅር እኮ እንደዛ የሚባል ነው። ግን ለምን ጸንቶ እስከ መጨረሻ ሄደ ካላችሁ በእውቀት ነው። ዮናታን ከእግዚአብሔር ፈቃድ ጋር ተስማምቶ ነው እንጂ ስሜቱን ተከትሎ አይደለም ዳዊትን የወደደው። አውቃለሁኝ አለ አንተ በእስራኤል ላይ ንጉሥ እንደምትሆን እንኳን እኔ አባቴም ያውቃል፣ እናውቃለን። ስለዚህ አንተ በእስራኤል ላይ ተነግሳለህ፣ እኔም ከአንተ በኋላ ሁለተኛ ሆናለሁኝ፣ አይዞህ አትፍራ ንጉሥ ትሆናለህ ብሎ አጸናው ይላል። ያለ እውቀት አይደለም። ፍቅራችሁ በእውቀት ይደግ ይላል የእግዚአብሔር ቃል። አያችሁ፣ ፍቅር በእውቀት ማደግ አለበት። ስሜት ላይ መቆም የለበትም። መጀመሪያ በስሜት ሊጀመር ይችላል። እግዚአብሔር ነው ያንን ስሜት ውስጣችን የሚያመጣው። አንድን አገልጋይ አይታችሁ አንድን አገልግሎት አይታችሁ በቃ ወደድኩት፣ ይህንን አገልግሎት መደገፍ ፈልጋለሁ፣ ከዚህ አገልጋይ ጎን መቆም ፈልጋለሁ ልትሉ ትችላላችሁ። ሁሉን ነገር ሳታዩ ማለት ነው፣ ሁሉን ነገር ሳትረዱ። ከዛ በኋላ ግን በእውቀት ነው ሊያድግ የሚገባው ፍቅራቸው። የዮናታን ፍቅር በእውቀት ያደገ ፍቅር ነው። እና የዚፍ ሰዎች ከዛ በኋላ ዳዊትን አሳልፈው ሊሰጡት ለሳኦል ደግሞ ቃል ገቡለት። ቁጥር 21 ላይ ሳኦልም አለ ይላል፣ እናንተ ስለ እኔ አዝናችኋልና ከእግዚአብሔር ዘንድ የተባረካችሁ ሁኑ። አያችሁ፣ የስጋችንን ሀሳብ መንፈሳዊ ቋንቋ አልብሰን ብናሽሞነሙነውም ጽድቅ ልናደርገው አንችልም። ከእግዚአብሔር የተባረካችሁ ሁኑ አለን እኮ እኛም በጌታ በኢየሱስ ስም እያለን የሆነ መንፈሳዊ ቃላት እያለባበስን የምናደርጋቸው የስጋችን ሀሳቦችና ንግግሮች እኮ አሉ። አንዳንድ ጊዜ የኳየር ሊደር ሆኜ በቤተክርስቲያን ውስጥ ረጅም ጊዜ አገልግያለሁኝና ኳየሮች ይገርማችኋል ይገናኙና የሆነ ቦታ እነሱ እዛ ተሰብስበው ከዛ ኳየር ማርፈዳቸው መቅረታቸው ምናምን ብዙም አይኮንናቸውም፣ ብዙም እንትን አያደርጋቸውም። ቤታቸው ሆነው ቢቀሩ እንደሚሰማቸው አይነት ስሜት አይሰማቸውም። እና አንድ ጊዜ እንደዚህ ያልኳቸው
እዛ ተሰብስባችሁ ጌታን በይ ኧረ በጌታ ኧረ በኢየሱስ ስም ምናምን ስለተባባላችሁ ቸርች የመጣችሁ ኳየር እየመጣችሁ እየመሰላችሁ ነው እንዲያልኳቸው። አንዳንዴ መንፈሳዊ ቋንቋ ስላወራን መንፈሳዊ የሆንን ይመስለናል። ሳውል እዚህ ቦታ ላይ ከእግዚአብሔር የተባረካችሁ ሁኑ ስላላቸው ነገሩ የሆነ እንደ እግዚአብሔር ፈቃድ የሆነ ነገር አይመስልም። ሲሽሞነሞንና ሲለባብስ መንፈሳዊ ቋንቋ መንፈሳዊ ሊሆን አይችልም። እና ቁጥር 27 ላይ ወደ ሳኦል መልእክተኛ መጥቶ ይላል ዳዊትን አጣብቂኝ ውስጥ አስገባው። በቃ ማምለጥ የማይችልበት አጣብቂኝ ውስጥ ሲያስገባው ወደ ሳኦል መልእክተኛ መጥቶ ፍልስጤማውያን ሀገሩን ወረውታልና ፈጥነህና አለው ይላል። አያችሁ፣ ነገር ሁሉ ያበቃ በሚመስልበት ሰዓት እግዚአብሔር ጣልቃ ይገባል። ሰይጣን ሁሌም ያሸነፈ ሲመስለው እግዚአብሔር በመጨረሻ ሰዓት ስራውን ከንቱ ያደርግበታል። ከዚህ በፊትም ብያቸዋለሁ። ጌታ ሞቶ ሲቀበር ሰይጣን ያሸነፈ መስሎት ነበረ። የመጨረሻውን የሽንፈት ጽዋ ግን የተጎነጨው እዛ ቦታ ላይ ነው። ስለዚህም ይላል የእግዚአብሔር ቃል የዚያ ስፍራ ስም የማምለጥ አለት ተባለ። ምንም ተስፋ በሌለበት ስፍራ የሚያስመልጥ አለት፣ የዚያ ስፍራ ስም የማምለጥ አለት ተባለ ይላል። ሃሌሉያ! ምንም ተስፋ በሌለበት ማምለጫ በሌለበት ስፍራ የሚያስመልጥ አለት ኢየሱስ ነው። ለሰው ሁሉ ከሚሆነው በቀር አለ ሐዋርያ ጳውሎስ ምንም ፈተና አልደረሰባቸውም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። መውጫን ያደርጋል እግዚአብሔር። ለዳዊት መውጫን አደረገለት፣ ጠላቱን ወደኋላ አጣድፎ መለሰለት። ስለዚህም የዛ ስፍራ ስም የማምለጥ አለት ተባለ ይላል። አያችሁ ወዳጆቼ፣ እግዚአብሔር መቼ ጣልቃ እንደሚገባ ያውቃል። እኛ አንነግረውም። እግዚአብሔር ከኛ ጋር ከሆነ የማይሰበር ወጥመድ የለም። ዳዊት እንደዚህ ያለ በመዝሙር 18:2 ላይ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምኑ ነው ያልሆነው ለዳዊት እግዚአብሔር? ምኑ ነው ያልሆነው? ሃሌሉያ! ስለዚህ ዳዊት በዚህ መልኩ አመለጠ። ምዕራፍ 24 ላይ ሳልፍ ደግሞ ዳዊት ሳኦልን ሊገድለው ሲችል ሲምረው እናያለን። ምዕራፍ 24 ላይ ሳኦል አጋጣሚ በሚመስል የመለኮት እቅድ ዳዊትን እያሳደደ ዳዊት እጅ ላይ ይወድቃል። እዚህ ምዕራፍ ላይ ቁጥር 4 ላይ የዳዊትም ሰዎች ይላል እነሆ፣ አያችሁ አሁንም መንፈሳዊ ቋንቋ መጣ። ጠላትህን አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ ይላል። ግን ያ ልብ አላ ያ ልብ እግዚአብሔር የወደደው ልብ የሳኦልን መጎናጸፊያ ስለቆረጠ ልቡ በሐዘን ተመታ ይላል። ምን አይነት ልብ ነው ያለው? በእውነት እኔ የዳዊት ልብ የሚል ጥናት ብቻ ራሱ ቢጠና ወርዝ ያደርጋል። በእውነት መጎናጸፊያውን እግዚአብሔር የቀባውን የጌታዬን መጎናጸፊያ ቆረጥኩኝ ብሎ ልቡ በሐዘን ተመታ ይላል። የሆነ ሲስተም እኮ ማድረግ ይችል ነበር። እኔ አላደርገውም፣ እኔ ከዚህ ደም ንጹህ ነኝ ብሎ እጁን ሰብስቦ ቢቀመጥ እኮ ከጎበዛዝቱ አንዱ ይወድቅበትና ይገለው ነበረ ሳኦልን። እሱ አለማድረጉ ብቻ ሳይሆን ሰዎቹንም እንዳያደርጉ ከለከላቸው። ከልቡ እንደሆነ ሐዘኑ ከልብ እንደሆነ እግዚአብሔር የቀባውን ማክበሩ ከልቡ እንደሆነ የምታውቁት በእጁ አለማድረጉ ብቻ አይደለም፣ ሰዎቹም እንዳያደርጉ ከለከላቸው። ፍጹም የሆነ መታዘዝ እንደሆነ የታዘዘው የምታዩት በዚህ ነው። ሰዎቹ በመንፈሳዊ ቋንቋ ሸፋፍነው የስጋን ፈቃድ እንዲፈጽም ገፋፉት። ዛሬም አለ እኮ አይደለ? በመንፈሳዊ ቋንቋ እየተሸፋፈነ የስጋን ፈቃድ እንድናደርግ የሚገፋፉን ሰዎች በየስፍራው አሉ። ነገሩ በመንፈስ ሆኖ ላልመረመረው ሰው እኮ ያስታል። እንደሚናገሩት ቃል እኮ በቃ በጣም የሚገርም ነው። ጠላትህን በእጅህ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት ይላል። ትልቅ ማስተዋል ይጠይቃል። ትልቅ ስጋን መካድ ይጠይቃል። ይህንን መልእክት ላለመቀበል ማለት ነው። ዳዊት በሳኦል ፋንታ መንገሱ እኮ እውን ነው፣ ግን በገዛ ኃይሉ እንዳያደርገው ይጠነቀቅ ነበረ። እግዚአብሔር ራሱ እንዲያደርገው ይጠነቀቅ ነበረ። የተመቻቸ ቀን ይሄ ነው አሉት። ያ ቀን ይሄ ነው አሉት። ዳዊት ግን ከሁኔታ መመቻቸት ይልቅ ለእግዚአብሔር ፈቃድ መታዘዝን መረጠ።
አያችሁ፣ ኃይል ስላለንና አጋጣሚ ስለተመቻቸልን በቂ ምክንያት ስላለን እርምጃ እንወስድም። እኛ አንዳንድ ጊዜ የነገሮችን መመቻቸት እንደ እግዚአብሔር ፈቃድ አድርገን የመውሰድ ዝንባሌ አለን። በቃ ነገሩ ከተመቻቸ ይሄማ ከጌታ ነው እንባባላለን አይደለ? እናውቃለን እኮ ቸርች ውስጥ ያለች ንግግር ናት ይቺ። እንዴት ይሄማ ከጌታ ነው እንዴ አታይም እንዴ ነገሩ ሁሉ ሲሰካካ እንላለን። ማን ነው ይህንን ያስተማረን? ዳዊት እኮ ነገሩ ሁሉ ተሰካክቶ ሰው እንግዲህ በሚጸዳዳበት ሰዓት ማለት ምንም አይነት ትጥቅ በእጁ የለም፣ ራሱን መከላከል የሚችልበት ሰዓት አይደለም። ከዛ ይልቅ የተመቸ ጠላታችሁን ለመግደል የሚያስችል ሁኔታ የለም። በዛ አይነት ሁኔታ ላይ አግኝቶት የእግዚአብሔር ፈቃድ አይደለም ብሎ ዘወር አለ። ተመቻቸ ማለት እግዚአብሔር ፈቀደ ማለት አይደለም። ቁጥር 5 እስከ 7 ድረስ ከዚያም በኋላ እንዲሆነ ይላል፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ፣ ሰዎቹንም ይላል እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። በጌታዬ ላይ ብሎ ማለት ነው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ከልቡ እንደሆነ የከለከላቸው ደግሞ የምታዩት። ሳኦልም ከዋሻው ተነስቶ መንገዱን ሄደ ይላል። አያችሁ፣ የዳዊት ልብ ስስ ስለሆነ ፈጥኖ ተጸጸተና ሊያደርገው ከሚችለው ነገር ራሱንም ሰዎቹንም ከለከለ። ንጹህ ባልሆነ መንገድ ሄደን አምላካዊ ስልጣን፣ አምላካዊ ሞገስ ልንቀበል አንችልም። ከዛ በኋላ ዳዊት የሆነውን ሁሉ ደግሞ በትህትና ሲነግረው እናያለን። ለሳኦል በትህትና ጌታዬ ሳኦል ሆይ ብሎ ማለት ነው። በትህትና ሲነግረው እናያለን። ቁጥር 12 ላይ ዳዊት እግዚአብሔር በእኔና በአንተ መካከል ይፍረድ አለው። እግዚአብሔር አንተንም ይበቀልልኝ፣ እጄ ግን በአንተ ላይ አትሆንም አለ። ዳዊት በቀልና ፍርድን ለእግዚአብሔር አሳልፎ የሚሰጥ ሰው ነው። ጌታ እንደዚህ ያለ ማቴዎስ ወንጌል ምዕራፍ 5 ከ44 እስከ 45 ድረስ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ በሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። እናንተ ዳዊት በብሉይ ኪዳን ሆኖ የአዲስ ኪዳንን ትእዛዝ የኖረ ሰው እኮ ነው። ለዛ እኮ ነው እግዚአብሔር አዲስ ኪዳን ላይ መጥቶ የዳዊትን ድንኳን እንደገና ሰራታለሁ ያለ። የአዲስ ኪዳን አምልኮ ያቀረበ ሰው ነው። የአዲስ ኪዳን ህይወት የኖረ ሰው ነው፣ ብሉይ ኪዳን ላይ ሆኖ ማለት ነው። ጌታ እዚህ ጋር ያዘዘውን ትእዛዝ ዳዊት በብሉይ ኪዳን ኖሮታል ኦልሬዲ። ሮሜ ምዕራፍ 12 ከ17 እስከ 19 ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆቹ የራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና። አያችሁ፣ ዳዊት እየገለጠ የነበረው የክርስቶስን ልብ ነው። ሳኦል ጥፋቱን አምኖ አለቀሰ፣ ግን ለቅሶ ከእውነተኛ ንስሐ ይወጣ አልነበረ። በመመለስ እንጂ በማልቀስ ለውጥ አናመጣም ወገኖች። በእንባ የሚመጣ ለውጥ የለም፣ በመመለስ በአክሽን ነው ለውጥ የሚመጣው። ዳዊት ጠላቱን ለመግደል እምቢ አለ፣ ክርስቶስ ደግሞ ከዛ አልፎ ለጠላቶቹ ሞተ። ሉቃስ 23:34 ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ፣ ልብሱንም ተካፍለው ዕጣ ተጣጣሉበት ይላል። ለጠላቶቹ እየጸለየ ነው የሞተው ጌታ ደግሞ። ስለዚህ ወገኖቼ በጉዳት ውስጥ ስናልፍ ትህትናችንን አንጣል፣ ራሳችን አንበቀል፣ ለእግዚአብሔር አሳልፈን እንስጥ። ጊዜያዊ ቁጣ ፍጻሜያችንን እንዳያበላሸው እንጠንቀቅ። ዛሬ የምናየው ከነዚህ ክፍሎች ይህንን ነው። ክብር ለእግዚአብሔር ይሁን።